አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ያለ ህዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ስራ አስመጥቻለሁ። አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ሸር ላይክ አድርጉልኝ። የዛሬ ርዕስ ይጠቅምሻል ስሚ የሚል ግጥም ነው። ስሚኝማ እህቴ መልእክቱ ላንቺ ነው። በዚህ እብድ ጊዜ ማበድሽ ከንቱ ነው። ምናልባት ዛሬ ላይ ቢደላሽ ቢመችሽ ዞሮ ደግሞ አይቀርም ነገ መለደምሽ። የሚጠቅምሽ ነገር ብቻ አድርጊ። ይልቅ በዚህ ዘመን መጨፈሩን ትተሽ ኸይር ተማሪበት። ይህን የረቀቀ አሪፍ ቴክኖሎጂ አሁኑ ንቂበት። መማር እያለብሽ ጊዜሽን ጨርሰሽ እንደው በጭፈራ ማማር ማጌጥ ቀርቶ ነገ እንዳትለድሚ በሰራሽው ስራ። እነሱ አይጠቅሙሽም ምንም ቆንጆ ብትሆኒ። አዩኝ እዩኝ ብትይ በአደባባይ ወጥተሽ ያዩሽ ሰዎች ሁሉ አንቺ ቆንጆ ነሽ እያሉ ቢጠሩሽ። ግን የሚያሳዝነው አንድ ቀን አይቀርም አስክሪም መባልሽ። እንዲህ ሙሉ አድርጎ የፈጠረሽ ማን ነው? እናትሽ አባትሽ ወይስ ወዳጅሽ ነው? አይደለም እህቴ እውነቱ ይሄ ነው። ውብ አድርጎ የሰራሽ እሱ ኃያሉ ነው። አደራ እንዳትኮሪ እጅሽም እግርሽም ሁሉም ተወስኖ ነው። ምን ዋስትና አለሽ? እንዲህ ቆንጆዬ አርጎ ውብ አድርጎ የሰራሽ። ማፍረስም ይችላል ማንም የለው ከሳሽ። ሰው መሆኑ ቀርቶ ዝንጀሮስ ቢያደርግሽ ከነገ የማያልፍ ፈራሽ ገላ ይዘሽ። ዛሬ ስትጨፍሪ ላይ ወጥተሽ የሌለ መስሎሽ ነገ ሞት የማይመጣ መስሎሽ። በረሃ ላይ ብቻዋን እንደበቀለች ዛፍ ብቸኝነት ይሰማሻል። ዙሪያሽ ያሉት ሁሉ ሌላ ዓለም ውስጥ ያሉ ይመስልሻል። የማይመስሉሽ እና የማትመስያቸው ሰዎች መሃል ሆነሽ ልብሽ ስትታፈን ይሰማሽ። ወሬያቸው አይገባሽ ቀልዳቸው አያስቅሽ። ለሞራላቸው ስትይ ደረቅ ፈገግታሽ ትለግሻቸዋለሽ። የዓለምን እውነታ ገና መጋፈጥ መጀመርሽ ነው። ዳዴን ጨርሰሽ ተንገዳግደሽ ብቻሽን ለመቆም ስትሞክሪ እውነታው ግን ባንቺ አቅም ይቻል እንዳልሆነ ታስቢያለሽ። ዳግም ልጅነት ይናፍቅሻል። እናትሽ እቅፍ ውስጥ መደበቅ ያምርሻል። ድንገተኛው ብርሃን መቋቋም አቅቷቸው አይኖችሽ ይጨፈናሉ። ገና ምን አይተሽ የህይወትሽን ፈተናዎች አሁኑ በኋላ ነው ብቻሽን መጋፈጥ የምትጀምሪው። ይሉሻል መካሪ ነን ባዮች መርዶ ነጋሪ በያቸው። ለመታረቅ ጣት መዘርጋት በቂ የነበረበት የልብሽን ታወሪበት የነበረው ክፉ ደጉን የማታውቂበት ልክ ነኝ ብለሽ ለማሰብ ፈገግታቸውን ማግኘት በቂ የነበረበትን ዘመንሽን ታስታውሻለሽ። አሁንሽን ታስቢያለሽ። ከዛ ደግሞ ነገ ይደክመን ብቻ ወደፊትሽን ማሰብ ራሱ ብቻውን ያደክምሻል። ከትምህርትሽ እና ከጓደኞችሽ ውጭ ምንም ማያሳስብሽ የነበርሽበት እድሜሽ ይናፍቅሻል። ማደግ ግን ሲያስጠላ ልጅነቴ ባገኘው ማደግ ምን እንዳደረገኝ እነግረው ነበረ የሚል ጽሑፍ የሆነ ቦታ አነበብኩ መሰለኝ። ብዙ ማሰብና መጨነቅ ርቀን የልብ እርካታ የውስጥ ሰላም ነግሰን። ኢላሂ እኛ ደካሞች ነን የማናቸውም አታሸክመን። ውዳዱን አንተ ታውቃለህ የውስጣችንን ሁሉንም አስተካክልልን። አላህ ሁሉንም ነገር ያስተካክልልን ያረብ። የእኛስ አሻራ የታለ? ሁዱ በባዕድ አምልኮ ተሰማርተው ለነበሩ የሰዓብ ህዝቦች መስለም ምክንያት ሆኗል። ጉንዳል የነብዩ ሱለይማን ግዙፍ ሰራዊት
ትናንሽ ፍጥረታት ላይ አደጋ እንዳይደርስ አቅጣጫ አስቀይሯል። ቁራ ንፋስ ነፍስ አጥፍቶ መላ ጠፍቶት ሲዋትት የነበረው የሰው ልጅ ለመጀመሪያ ጊዜ የአቀባበር ስርዓት አስተምሯል። ዝሆን የአላህ ቤት ካዕባን በማፍረስ በተንቀሳቀሰው ጦር ላይ በማመዝ ከአምባገነኖች ጋር ለመተባበር አሻፈረኝ ብሏል። አሳ ነባሪ በህዝባቸው ተበሳጭተው ከጨለማው ባህር ውስጥ ለተጣሉት ለአላህ ነቢዩ ዩኑስ አለይሂ ሰለላሁ ዐለይሂ ወሰለም መጠለያ ሆኖ አገልግሏል። ሸረሪት ድሯን በመተብተብ ታላቁን ነቢይ ሰለላሁ ዐለይሂ ወሰለም ከጠላት ዓይን ጠበቃቸው። እኔ እኮ የኔና ያንተ አሻራ የታለ? በላጩ ሰው ለሰው ጠቃሚ የሆነው ሰው ነው ይላል የአላህ ሱብሓነሁ ወተዓላ። ሰለላሁ ዐለይሂ ወሰለም ታውቃለህ፣ ብዙ ላውራ እጓጓለሁ። ያኖርኩት ሁሉ ያደርኩትን ሁሉ የሸሸኩትን ሁሉ ልነግርህ ይዳዳኛል። የሌለብኝ አመል ቀኔ እኮ እንደዚህ ነበር እያልኩን እንትናት አገኘው። ይህን መጽሐፍ አነበብኩ እያልኩኝ ትናንቴ እኮ እንደዚህ ነበር፣ በዚህ ቀን ደስተኛ ነበር፣ በሌላኛው ቀን ተከፍቼ ነበር እያልኩን ልነግርህ ስለ ዛሬ ላዋጋህ ሳገኝህ ልቤ በሐሴትን እንደሚሞላ ሳይል መከፋትን እንደሚርቀኝ ስትቀርበኝ ጸዳሌ እንደ ካፋክ ልንገርህ ስለ ነገዬ ሁሉንም ቀናቴ እንደጠለፍኳቸው ህልሜን ላደርግ ሚስማህ እንደማሳላው ናፍቆትህ እንደሚያንከላውሰኝ በውሎዬ እልፍ ጊዜ ስልኬ እያነሳው እንደማስቀምጠው ስልኬ በጠራ ቁጥር እንደምደነግጥ የማትልክልኝ የጽሑፍ መልእክትህ እንደሚናፍቀኝ ልንገርህ። ሁሉ አብራሃኝ ልትሆን እድለኝነት አቅሌን እንደሚያስተኝ እያንዳንዷ ደቂቃ ውድ ሰዓት እንደምትሆነኝ ማንም ጋር የማልሆነው አንተ ጋር መሆን እንደምሻ እንድታቀብጠኝ እንደምሻ እንድትወደኝ እንደምሻ ያንተ ብቻ መሆን እንደምሻ ልነግርህ አስብ እና ግን ደግሞ ተጣልተናል። የትኛው ነገር አንተ ጋር ዋጋ እንደሌለው አስቤ ተዋሃለው። በዝምታ አብረሃኝ መሆን ብቻውን ይበቃኛል። ይሄንን ላጣው አልሻምና ምናልባት ስለ እኔ ጊዜ ነግርሃል። ገብቶናል ወይ ዲኑ? የኢብራሂም ንዳድ፣ የኢስማኤል ጥማት፣ የመሐመድ ደግሞ የጥርሱ ስብራት እንዴት ዘነጋ ነው ያንን ሁሉ ልፋት። ኪታብና ቁርአን መቅራት እያስጠላን ደግሞ በሌላ ጎን ጀነት እያማረን ምን የሚሉት ቀልድ ነው? ሳይሰሩ ክፍያ ክፍሉን ምንለው ልጆቻችን ሲሰግዱ እኛ እየተኛን በሳምንት ጁሙአ ልንሰግድ እየመጣን ታዲያ ጀነት መግባት እንዴትስ ተመኘን? ሰሃባዎች እኮ እንደዚህ አልነበሩም። ቁጭ ብለው ጀነትን ጭራሽ አልተመኙም። ፋርድና ሱናውን በጭራሽ አልተውም። ገብቶናል ወይ ዲኑ? የሙሐመድ ልፋት ደግሞ የሸሂዶች የሶሃቦች መስዋዕት። ታዲያ ይህ ከሆነ ለምን አልነካንም? ክብራቸው ሲነካ ዘብ ለምን አልቆምንም? የሚበሉት አጥተው ሲያሰሩት ሆዳቸው እሳት ሳይነድ ውሏል ሳምንታት ቤታቸው። መሬት ላይ ተኙ እኮ ፍራሽ ሳይኖራቸው። ጥለው ተሰደዋል የሚወዱት ከተማቸው። ይህ ለምን እንደሆነ አስበን እናውቃለን? እስኪ እናንተስ ነው? ህሊናው ካለን ለእኛ ብለን ነው ይህ ሁሉ የሆኑን። ለእኛ ባይሆኑማ ነበሩ ባለሀብት፣ ነበሩ አለቃ፣ ነበሩ መንግስት። ሊሰጧቸው ነበር ያሳያቸውን ነገር። መጣራት ካቆመ ወደ ጀነት ሀገር ያኔ ተፈንክተው
በጧኢፍ ከተማ በድንጋይ ተወግተው ላያቸው እየደማ ክፉ አላሰበም በጭራሽ። እሱማ አላጠፋኸው ወይስ ሊለው ጌታችንን አራህማውፍ በላቸው ነው ያሉት ሙስጠፋ። ታዲያ ይህ እየሰማህ እንዴትስ አስቻለህ? ኑሮ አይከብድህም ወይ? ከወደዱክ ርቀህ አይጸጸትህም ወይ? ከአላህ ተጣልተህ በቃ ተው ተመለስ፣ ይብቃህ ማመፁን፣ ተውበት ጠይቅ በቃ ብለህ ያ ረህማን እሱ መሐሪህ ነው የተጸጸት ነው። ያረብ እዝነትህን ብለህ ከለመንከው የሰው ኸይር ወንጀል ሁሉን ከነገርከው እሱ አይጨንቅህም፣ እዝነቱ ሰፊ ነው ላንተ ቅነጡ ሚና ረሕመቱላሂ። አላህ ይጠብቀን ውዶች ይበያላችሁ ማለት ነው። ሚንቢቆሺ ስራ መሌ ምህረት ይበልጣል ከወንጀሌ። ጌታዬ አንተው አበንቃ የጀነት ሰው ለመሆን እንድንበቃ ሰው አድርጎ ፈጥሮን አልቆንም ከሁሉ በምን ተመለሰ ወለታው ጀሊሉ። ልገዛው ሲገባ መስጋኟን ጥርቼ ብርቱካን ካጄ ሆኛለሁ ከትዕዛዝ ወጥቼ ነውርን በሰር ተሸክመን ባቀለለው። ለምን ነው ውለታው ችላ የተባለው? ብርቅ ነው አቅርቦኝ ስስት እየማረኝ እጅግ የተዋበ ሰውት ባለቤቱ ልስሉት መሐመድ ሰኢድ ወደ አኺራ ሂዷል። ሞትን ከሳሽ የለ መች ዋጥ ነው እና ሊላሂ ሂዷል ያ ረብ። አቋም ለመቀየር የማይታከቱ ሙስጠፋ አብደላህ። አቋም በመቀያየር ላይ ሙስጠፋ አብደላን የሚያስደርብብን ሰው አላቅም። ምናልባት ቀድሞ ሱፍ ሊሆን ይችላል። የሰማሁት ቢኖር እርግጠኛ ስላልሆንኩ ነው። ብቻ በቁርጥ የሚታወቀው የሆነ ጊዜ ከኢኽዋኖች ጋር ነበር። ወጣ የሆነ ያክል ቆየ። ከሀጂሩ ጭፍራ ሲቀላቀል ሞቅ ያለ አቀባበል ተደረገለት። ጀሚዓው ይቻላል ሲል እንዳልቆየ በጀሚዓ ሰበብ ተበዲአ ወደ ማድረግ አለፈ። ለሀጅሩ ወግኖ ቀድሞ ሲያከብራቸው የነበሩ ዑለማዎች ገፋፊ በሆነ መልኩ ወረፋ ጥቂት ጊዜ ቆየና ከራሱ ጭፈራ ጋር ተበጣብጠው በዱላ ተከታክቶ ፖሊስ ጣልቃ እስከሚገባ ደርሰው ተራራቁ። አካሄዱ በውጥረት የተሞላ በመሆኑ በተለያዩ ቦታዎች ሁከት እየፈጠረ በተደጋጋሚ ወህይ ወርዷል። እሱ ለዳዕዋ የተከፈለ መጽዋዕትነት እንደሚያደርገው ይጠበቃል። በተደጋጋሚ ለመታሰሩ ዋናው ምክንያት ግን የራሱ በጥባጭ አካሄድ ነው። ቀድሞ ብሎ የኡዝ ቢል ጀሂል ጉዳይ ልዩነቱ የሚቻቻሉበት የሚተላለፉበት እንደሆነ ያምን ነበር። ያንን የተጓዘበት ገድሎ ከቶ አሁን በኡዘር ቢል ጀሂል ሰበብ የትናንት ጭፍራዎች በሁለት ሰንጥቆ ባህር አቋርጦ የመን ድረስ ያሉ ሲያደንቋቸው የነበሩ አካላት ጭምር ዝቅ ካለ በእንጂ እስከ ፍንጂ ደርሷል። ለሀጁ ወገኖች ሌሎች ላይ እንዳልዘመተ አሁን ደግሞ ለሀጅ ጀርባውን ሰጥቷል። ጎናታታል ይዟታል። በጀሚዓ ጉዳይ ስንት ዘመቻ እንዳላደረገ አሁን ደግሞ ወደ ሳኡዲ ሂዶ ጀሚዓ የሚፈቅድ ኸይር አብደልአዚዝ ያ ረብ አላህ ይጠብቃቸው። ነገ ደግሞ ምን ይዞ እንደሚመጣ እኔ እንጃ። ያለ ፊትና መቆየት የሚጨንቀው ይመስላል። በአንድ አቋም ላይ የሆነ ያክል ከቆየ በኋላ የኺላፍ ነጥብ ፈልጎ አቧራ ያስነሳል። ከራሱ ጭፍራ ጋር አይጥና ድመት ይሆናል። ነገሮችን ራጂህ ነው የሚለው መርጦ ይቻልም ይሁን አይቻልም ብሎ መቆም በልክ መያዝ አይሆንለትም። ይልቁንም ለሁለት የሚከፍል ግንብ ነው የሚሰራው። እሱ የተቀበለና ያልተቀበለ ይህን ማዳኑ ማዶ መርገጡን፣ ይህንን ከአቋም መከራረበቱን፣ ይህን እንደ ፔንዱል ለመወዛወዙ ኢማሙ ሻፊዒ ቀውሉን ቀዲም እና ቀውሉን
ጀዲድ መለያት ከነ ኢማሙ አሕመድ የተወሰደ ነው። ያ ረብ ሊተጣጠፍ አያውቅም። ስጦታ ልስጠኝ አስር ሁለት ውብ ጽጌረዳ አበቦች ይዛ መጣችና የትኛው ይበልጣል ያምራል በቀኝ ያለው ወይስ በግራ ስትል ጠየቀች። የመሀሏ አበባ ይበልጥ ታምራለች አልኳት። ጉንጮቿ ተንቀሳቀሱ። በጥርሷ መሀል ልዩ ፈገግታ ተነበበ። ጨረቃ ብላት እበድላታለሁ ፀሐይ ሆነችብኝ አሉ ባለትዳሮች። እየተማራችሁ ሚማ የዙዱል ሁብ በይነሁማ ብናስተምራችሁ ቅር አይላችሁም አይደል? ስለመረሳ ስለመከዳት ስለመተው ችላ ስለመባል መተውራ ንግግርሽ የሚሰሙሽ ሰዎች በላይ ሳትናግሪው የሚሰማሽ ፈጣሪ አለ። ስለ ብቸኝነትሽ ለእሷ ውጊ። ከሱ የተሻለ ብቸኝነት የሚቀርፍሽ አይኖርም። የሚቀርፍን ሰው አይኖርም። በወንዶች በሆነ ነገሮች የምናውቀው ብሆን ኖሮ ወደ መስጂድ የሚያደርጉት ጉዞ እቀናባቸው ነበር። የህይወት ውጣ ውረድ ሲውጥራቸው በፈለጉት ሰዓት ወደ መስጂድ ሸሽተው መንፈሳቸው ያድሳሉ። ታውቃለህ፣ ብዙ ታወራለህ፣ እጓጓለሁ። ያኖርኩት ሁሉ ያደረኩት ሁሉ የሸሸኩት ሁሉ ልንገርህ ይዳዳኛል የሌለብኝ አመል። ቀኔ እኮ እንደዚህ ነበር እያልኩንነትና አገኘው ይህ መጽሐፍ። ትናንቴ እኮ እንደዚህ ነበር፣ በዚህ ቀን ደስተኛ ነበር፣ በሌላኛው ቀን ተከፍቼ ነበር። እስኪ እያልኩ ልንገርህ ስለ ዛሬ ያውጋ ላገኘህ ልቤ በሐሴት እንደሚሞላ ሳይ መከፋት እንደሚርቀኝ ስትቀርበኝ ዘላለም እንደሚከፋ ልንገርህ ስለ ነገ ሁሉንም ቀናቴ እንደጠለፋቸው ህልሜን እውን ሳደርግ የሚሰማህ እንደማስለው ናፍቆትህ እንደሚያንከላውሰኝ በውሎዬ እልፍ ጊዜ ስልኬ እያነሳሁ እንደሚያስቀምጥ ስልኬ በጠራ ቁጥር እንደምደነግጥ የማትከለክለኝ የጽሁፍ መልእክት እንደምናፍቅህ ልንገርህ ሁሉ አብረሃኝ ብትሆን እድለኛነት አቅሌን እንደሚያስተኛኝ እያንዳንዱ ደቂቃ ውብ ሰዓት እንደምትሆነኝ ማንም ጋር የማልሆነው አንተ ጋር መሆን እንደምሻ እንድታቅበኝ እንደምሻ እንድትወደኝ እንደምሻ ያንተ ብቻ መሆን እንደምሻ ልንገርህ አስብና ግን ደግሞ ተጣልተና የትኛውን ነገር አንተ ጋር ዋጋ እንደሌለው አስቤ ተዋለሁ። በዝምታ አብረሃኝ መሆንህ ብቻውን ይበቃኛል። ይሄንን ላጣው አልሻምና ምናልባት ስለ እኔ ጊዜ ይነግር ይሆናል። አልያም አንዳችን ጊዜ ይለውጠን ይሆን? የሚፈጠረውን በመጠበቅ ላይ የምፈልገውን ከሰጠኸኝ ከእዝነት ሰው የምፈልገውን ከከለከልከኝ ከጥበብህ ነው። ያረብ ልቤን በአንተ ፍቅር ተሞልታ ከደፋኝ ማቀርነት ስትለኝ የሚወደኝ ሁሉ በጨለማዬ ውስጥ ሰምጬ ቢሆን ይወደኛል ብዬ አስብ ነበር። በነፍስ ቁስልም ተሞልቼም ቢሆን ራሴን መውደድ በተሳኘኝ ጊዜም ቢሆን ይወደኛል ብዬ አስብ ነበር። ነገር ግን አይደለም። ማንም የዋሻ ጉድጓድ ውስጥ እጁን አያስገባም። ሁሉም በደስተኛ መልካሽ ላይ ብቻ ነው። ጨለማው የኛ የግላችን ነው። ታማኝ የሚጎድለው ሰው ኢማን የለውም። ቃል ኪዳን የማይሞላ ሰው ሃይማኖት የለውም። ታማኝና ቃል አክባሪ ሁሉ ረሱል ሰለላሁ ዐለይሂ ወሰለም ቃላቶችን ማመን የሚፈጥሩብህ ልባችን ላይ የሰጠናቸው ቦታ ያመጣው እንጂ ምናልባት ከሌላው ሰው ብንሰማማ እንስቅ ነበር። አዎ ሁሌም እንስቅ እናለቅስ ነበር ከሌሎች ብንሰማ እና ቪዲዮ ደስ ካላችሁ ላይክ፣ ሸር፣ በኮመንት አስተያየት ስጡኝ። ሁላችሁንም ወዳችኋለሁ። ላላ ብዬ በሌላ ቪዲዮ እስከምንገናኝ ባይ ባይ ውዶች፣ እወዳችኋለሁ። አላህ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ሀገር ሰላም ካልሆነ ሁሉም በላሽ ነው፣ ጠፊ ህይወት ናት ማለት ነው። አላህ ሀገርን ሰላም ያደርገን፣ ሁሉንም ሰላም እንሆን። አላህ ይጠብቀን፣ ይጠብቃችሁ በያለንበት የአላህ ህዝነት ራህመት ሁሉ አይለያይ። ውዶች
እሱ በረህመቱ ይጠብቀን፣ ሀገርን ሰላም አለ